Also breaking tonight, a Fox News exclusive. The State Department is taking unprecedented action to get foreign nationals who commit crimes in the U.S. while holding visas out of the country. Senior foreign 750 የሚሆኑ ስደተኞች ቪዛቸው ሪጀክት ተደርጓል። ዶናልድ ትራምፕ አሁንም ከስደተኞች ጋር በተገናኘ ጥብቅ የሆነ ማስጠንቀቂያ እየሰጡ ይገኛሉ። ሰላም እንዴት ናችሁ? ኢትዮ ትራቭሎች ነን። ከቪዛ ኢሚግሬሽን ፓስፖርት ዓለም አቀፍና ሀገር ውስጥ በረራዎች ጋር በተገናኘ የተለያዩ መረጃዎችን ወደ እናንተ እናደርሳለን። ሰብስክራይብ በማድረግ ቤተሰብ ሁኑ። ሐሳብ አስተያየት ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ አይዋል። የአሜሪካን ኢሚግሬሽን ከB1 B2 እንዲሁም J1 F1 L1 እነዚህንና እንዲሁም ደግሞ ከጋብቻ ቪዛ ጋር በተገናኘ የዶክመንት ማጣራቶችን በተለያዩ ስቴት ዲፓርትመንቶች እያደረገ ይገኛል። ከነዚህ ከሚያደርግባቸው ስቴት ዲፓርትመንቶች ወደ 750 የሚሆኑ ስደተኞችን የተለያዩ ዶክመንት ማጭበርበሮችን አድርገዋል ብሎ በአሜሪካን ስቴት ዲፓርትመንት ባሉ የኢሚግሬሽን ኦፊሰሮች በኩል የተለያዩ ምርመራዎችን ሲያደርግ ቆይቶ 750 የሚሆኑ ስደተኞችን የዶክመንት ማጭበርበር አድርገዋል በሚል የአሜሪካን መንግስት ቪዛቸውን ሪጀክት አድርጎታል ማለት ነው። በያዝነው ወር በኦገስት 2026 ብቻ ከ150 በላይ የሚሆኑ ስደተኞች የቪዛ ማጭበርበር ወይንም የዶክመንት ማጭበርበሮችን ፈጽመዋል በሚል ቪዛቸውን ሪጀክት አድርገዋል። በአሜሪካን የሚገኙ 750 እና ከዛ በላይ የሚሆኑ ስደተኞች በዶክመንት ማጭበርበር ካምፕ ወደ ዲፖርቴሽን ካምፕ እንዲገቡ እያደረገ ይገኛል። ዶናልድ ትራምፕ አሁንም ማስጠንቀቂያ እየሰጡ ይገኛሉ። አሜሪካን ፈርስት በሚሏት ዶናልድ ትራምፕ በአሜሪካን በባይደን ጊዜ የነበረውን የኢሚግሬሽን አሰራር ሙሉ በሙሉ መቀየር ይኖርብናል በሚል የዶናልድ ትራምፕ አስተዳደር አሁንም በስደተኞች ላይ በሚያደርገው ዘመቻ ላይ ባይደን ጊዜ ያለውን የኢሚግሬሽን አሰራር ሙሉ በሙሉ መቀየር አለብን፣ ምክንያቱም ስደተኞች በህገወጥ መንገድ አሜሪካን ላይ እየኖሩ ወይንም ደግሞ እየሰሩ ይገኛሉ፣ ይሄም ደግሞ በኢኮኖሚው ላይ ጫና ፈጥሯል ብለዋል ዶናልድ ትራምፕ። ሆኖም ግን አሁንም የዶናልድ ትራምፕ አስተዳደር ህገወጥ ስደተኞችን ከአሜሪካን ማጽዳት ወይንም ማስወጣት ይኖርብናል በሚል የኢሚግሬሽን ጠበቆች ላይ ከፍተኛ የሆነ የስራ ጫና ፈጥሮባቸዋል። ዶናልድ ትራምፕ ይህን ተከትሎ አሜሪካን ፈርስት የሚሏትን የአሜሪካንን አስተዳደር ሙሉ በሙሉ ማለት በሚቻል ደረጃ በሁሉም የስቴት ዲፓርትመንቶች ላይ ከፍተኛ የሆነ የኢሚግሬሽን ትዕዛዞችን በየለቱ እያወጡ ይገኛል። የዶናልድ ትራምፕ አስተዳደር አሁን ባለበት ሁኔታ ከኢሚግሬሽን ከሁሉም ስቴት ዲፓርትመንቶች ጋር በመሆን አይስ የሚባለውን ተቋም በተለያዩ የአሜሪካን ግዛቶች ላይ እያንቀሳቀሱ ህገወጥ ስደተኞችን እያስወጡ ይገኛሉ። ከዚህ ጋር በተገናኘ ወቅታዊ መረጃዎችን ወደ እናንተ እናደርሳለን። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ፣ አብራችሁን ቆዩ። Good afternoon. I'm Matthew Milholland, the Deputy for Homeland Security Investigations. Today's announcement demonstrates the strength and the purpose of Homeland Security Task Force, bringing together federal, state, and local partners to identify, investigate, and disrupt complex transnational criminal networks that cross jurisdictions and exploit lawful systems for profit. የአሜሪካን ሆምላንድ ሴኩሪቲ ከናሽናል ገቨርንመንት ጋር የአሜሪካን ናሽናል ኢንተረስት ጋር በተገናኘ የተለያዩ ጥብቅ የሆኑ እርምጃዎችን እየወሰደ ይገኛል። በዚህም ህገወጥ ስደተኞችን የአሜሪካንን ደህንነት ስጋት ይሆናሉ ተብሎ የሚታሰቡ 75 የሚሆኑ ሀገራቶችን ለይቶ አውጥቷል። እነዚህ ሀገራት ካለፉት ወራቶች የነዚህ ሀገራት ስደተኞች ወደ አሜሪካን እንዳይገቡ ጥብቅ የሆነ ትዕዛዝ ተላልፏል። ይህንን ተላልፎ በተለያዩ ሀገራት በኩል እየገቡ ያሉ ስደተኞችንም እየመረመረ መሆኑን ገልጿል። ከዚህ ጋር በተገናኘ በጋብቻ፣ በትምህርት፣ በስራ፣ በB1 በB2 ዲቢ ሎተሪ ጋር በተገናኘ ከተከለከሉ 75 ሀገራት የሚመጡ ስደተኞችን የዶክመንት ማጣራቶችን አጥብቀው እየሰሩበት ይገኛሉ። ከዚህ ጋር በተገናኘ አዳዲስ ወቅታዊ መረጃዎች አሉ። አንደኛው የጋብቻ ቪዛን በተመለከተ ነው። ሰሞኑን በተለያዩ ሶሻል ሚዲያዎች ላይ ሲንቀሳቀስ እንዳያችሁት የጋብቻን ቪዛ በተመለከተ አስቸኳይ የሆኑ የተለያዩ ጥብቅ ህጎችም ተጨምሮበታል። በተለይ ጋብቻቸው ሐሰተኛ ዶክመንቶችን ወይንም ጋብቻቸውን ኢሌጋል በሆነ መንገድ የፈጸሙ እነዚህ ሰዎችም
በዶክመንት ማጣራት ጊዜ ፌል ያደረገባቸው ጋብቻቸውን ሪጀክት አድርገው ይቀጥታ በኢሚግሬሽን በኩል ቀጥታ ኮርት ላይ እንዲቀርቡ ወይንም ደግሞ ፍርድ ቤት እንዲቀርቡ እያደረገ ይገኛል። ተገናኘ ጥብቅ የሆነ አዳዲስ አሰራሮችን እየተከተለ ይገኛል። ከዶክመንት ማጣራቶች ጋር በተገናኘ የተለያዩ የላይሰንስ ፍቃዶችን ጭምር እየጠየቀ ይገኛል ማለት ነው። በተለይ ከጋብቻ ቪዛ ጋር በተገናኘ I-130 ፎርም እንዲሁም ደግሞ ICR1 እና IR1 የሚባሉ የፎርም ሂደቶች አሉ። እነዛም ፎርሞችን በኢንተርቪው ሰዓትም 100% እየጠየቁ ይገኛሉ። ከዚህ ጋር በተገናኘ የሞሏቸው ፎርሙላ የሞሉት ፎርምና ፎርሙላ ያቀረቡት ዶክመንትና እንዲሁም በኢንተርቪው ሰዓት የሚሰጧቸው የተጣረሰ ሆነው ወይንም ደግሞ ያላግባብ የተጋጩ ሐሳቦችን ያነሱ ዶክመንቶቻቸው ሪጀክት የተደረገባቸው የቪዛ አይነት የB1 B2 የቪዛ አፕሊኬሽን ነው። አሜሪካን ከገቡባቸው ጊዜያት ጀምሮ በተለያዩ ዶክመንቶች አሜሪካን ገብተው ለምሳሌ በሕክምና በስራ በተለያዩ ጉዳዮች ወደ አሜሪካን ገብተው በተለያዩ ምክንያቶች እዛው ለመቅረት የሚያስቡ ስደተኞችን ይመለከታል። እነዚህ ስደተኞች ደግሞ የሚያቀርቡት ሪዝን በአሜሪካን ኢሚግሬሽን ተቀባይነት እንደማይሰጠው እየተገለጸ ይገኛል። ምክንያቱም አሜሪካን ሀገር ላይ በተለያዩ የቪዛ አይነቶች መግባት ቢቻልም ነገር ግን በB1 B2 የቪዛ አፕሊኬሽን ገብተው እዛው መቅረት የሚያስቡ ሰዎችን ግን የአሜሪካን ኢሚግሬሽን እንደማይቀበል እየገለጸ ይገኛል። ከዚህ ጋር በተገናኘ ከ750 በላይ የሚሆኑ ስደተኞችም የዶክመንት ማጭበርበር ውስጥ ተካተዋል ብለዋል። ከዚህ ጋር በተገናኘ አዳዲስ ነገሮችም ወደፊት የሚወጡ ይሆናል። እነሱ ደግሞ ከትምህርት ቪዛ ጋር በተገናኘ F1 የቪዛ አፕሊኬሽንን ይመለከታል። F1 የቪዛ አፕሊኬሽን ተማሪዎች በተለያዩ ዶክመንቶች የትምህርት ማስረጃዎቻቸውን ሲያቀርቡ ለምሳሌ እንደ አይልስ ቶፍልስ አይነት ፈተናዎችን እንዳለፉና ያንን ትክክለኛ ማስረጃዎችን እያቀረቡ ይገኛሉ። ሆኖም ግን አይልስ እና ቶፍልስን የሚሰጡ ተቋሞች በአሜሪካን ኤምባሲ ተቀባይነት አላቸው ወይ የሚለውን ጥያቄ ምልክት ውስጥ ይከታል። ለምሳሌ በኢትዮጵያ ውስጥ ያሉ የአይልስ ቶፍልስ ፈተናዎችን የሚያስተምሩ የሚፈትኑ ተቋሞች የግል ድርጅቶች እንዳሉ ይታወቃል። ከብሪቲሽ ኤምባሲ ጭምር ማለት ነው። እነዚህ ተቋሞች በአሜሪካን ኤምባሲ ምን ያህል እውቅና አላቸው ወይስ ፍቃድ አላቸው የሚለውን ነገር ደግሞ ማጣራት የፈተናው ተፈታኝ ወይንም የF1 የቪዛ አፕሊኬሽን አመልካች ባለጉዳይ ይሆናል ማለት ነው። አብዛኛው ጊዜ ግን የአይልስ እና ቶፍልስ ፈተናዎችን መፈተን ብቻ የአሜሪካን የF1 የቪዛ አፕሊኬሽንን ለማግኘት በቂ ነው ማለት እንዳልሆነ ሁላችንም እናውቃለን። ሆኖም ግን ከዚህ ጋር ትክክለኛውን የአይልስ እና ቶፍልስን ፈተና የሚፈትነው ተቋም በአሜሪካን ኢሚግሬሽን እውቅና አለው ወይ ወይስ የሚፈትናቸው ፈተናዎችና ራቸው ትምህርትና የሚፈትናቸው ፈተናዎች በአሜሪካን ኢሚግሬሽን ወይንም በአሜሪካን ኤምባሲ ተቀባይነት አለው ወይ የሚለውን ማየት ይኖርባቸዋል ማለት ነው። ከዚህ ጋር በተገናኘ የተለያዩ ወቅታዊ መረጃዎችም ሊወጡ ስለሚችሉ አዳዲስ መረጃዎችን ወደ እናንተ እናደርሳለን። በአጠቃላይ ከአሜሪካ ኢሚግሬሽን ጋር በተገናኘ ከB1 B2 F1 L1 J1 እነዚህ የቪዛ አፕሊኬሽኖች በአሜሪካን ኢሚግሬሽን የዶክመንት ማጣራቶች ውስጥ እስካሁን ባለው ሂደት ወደ 750 የሚሆኑ ስደተኞች ከዶክመንት ማጣራት ጋር በተገናኘ ቪዛቸው ሪጀክት ተደርጓል። ከዚህ ጋር በተገናኘ በያዝነው ወር ኦገስት 2026 ከ150 በላይ የሚሆኑ ስደተኞች ሙሉ በሙሉ ቪዛቸው ሪጀክት ተደርጓል። ከዚህ ጋር በተገናኘ አዳዲስ ወቅታዊ መረጃዎች ካሉ ሁሌም አፕዴት እናደርጋቸዋለን። የአሜሪካንን ብቻ ሳይሆን የተለያዩ ሀገራት የቪዛ የኤምባሲ መረጃዎችን ወደ እናንተ እናደርሳለን። ከናንተ የሚያስፈልገን አንድ ነገር ብቻ ነው። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ፣ ለሌሎችም አድርሱ። አብራችሁን ስለሆናችሁ እናመሰግናለን። መልካሙን ሁሉ በያላችሁበት ተመኘን። ፒስ። Also breaking tonight, a Fox News exclusive. The State Department is taking unprecedented action to get foreign nationals who commit crimes in the U.S. while holding visas out of the country. Senior foreign policy correspondent Jillian Turner tells us what that means tonight.
The State Department tells Fox News officials have revoked a record-setting 175,000 U.S. visas from foreigners since the beginning of President Trump's second term. Quote, the majority of these visas were revoked due to law enforcement encounters for a range of criminal activity, with assault, driving under the influence, theft, and drug crimes being the leading causes. We're liberating our communities from the scourge of migrant crime. A significant share